على الله شططا وأنا ظننا أن لن تقول الإنس والجن على الله كذبا وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا وأنهم ظنوا كما ظننتم أن لن يبعث الله أحدا وأنا لمسنا السماء فوجدناها ملئت حرسا شديدا وشهبا. جزاك الله خير. قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين. ايش سورة الجن ላይ سورة الجن የጅኖች ምዕራፍ ይላል። ይህን ጅን ነው ወይ የተናገረው ብለው ይጠይቋቸዋል ብዙ ጊዜ አይደለ? ከዚያ የኛ ልጆች ምላሻቸው ምንድን ነው? እስከዛሬ ስትሰሙ ጊዜ አዎ ጅኖች ናቸው የተናገሩት፣ ግን ጅኖች የተናገሩትን አላህ ነው የተረከልን። ይሄ አመላለስ ትክክል ነው? ላ ትክክል አይደለም። ትክክል አይደለም። ጅኖች ቢናገሩት ችግር የለውም፣ ፍጡር ናቸው። አማኝ የሆነ የጅን አይነት አለ፣ ከሃዲ የሆነ የጅን አይነት አለ። ገብታችኋል አይደል? ከጅኖች አላህ Subhanahu Wa Ta'ala ያመጹት ከሃዲያን ናቸው። አላህን የካዱ የጅኖች አይነት አሉ። እነርሱ ሰይጣን የሚለው ባህሪ በእነርሱ ላይ ይወራል። የአምላክን ትእዛዝ ያልካዱ ግን አምላክን ያመኑ እነዚህን ከሃዲያን ልንላቸው አንችልም። እነሱ ቢናገሩት በራሱ ችግር የለውም ነበር፣ ልክ አማኝ የሆነ ሰው እንደሚናገረው ንግግር ማለት ነው። ግን እነዚህን የጅኖችን ንግግር ነው አላህ Subhanahu Wa Ta'ala የተረከልን? ላ አይደለም። ታዲያስ ሱረቱል ጅን ላይ ያለውን የተናገሩት ማን ናቸው ከተባለ ነብያቶች ናቸው። ነብያቶች ጅኖች ከሰሙት ከነብያት ጅኖች ከማን ሰምተው? ከነብያት ሰምተው የተናገሩትን ነው አላህ Subhanahu Wa Ta'ala የተረከልን። ገብታችኋል አይደል? ማስረጃ ምንድነው ከተባለ እነዚህ ጅኖች ከማን ይሰሙ እንደነበር በሌላ ሱራ ላይ ተገልጿል። የት? ሱረቱል አህቃፍ መጨረሻ ላይ ያለው ሄድ ይተረጉምላችኋል። ሱረቱል አህቃፍ መጨረሻ ላይ እነዚህ ጅኖች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የቀደሙትን ነብያት ያውቁና ይሰሙ እንደነበር ራሳቸው ገለጹ። ከማን ነው ታዲያ ሲሰሙ የነበረው ከተባለ ያ ነብይ ከሙሳ ዐለይሂ ሰላም ከሙሳ የተሰማ ትምህርት ነው። ከሙሳ በኋላ የመጡ ነብያቶችን ሲናገሩ ይሰሙ ነበር። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን። ገብታችኋል አይደል? فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى. جنوش بنالو كموسى بوهلا مصحفن سمان قرآن ሲወረድ ሲነበብ ጊዜ ሰማን ብለው ተናገሩ። ከሙሳ በኋላ ሲሉ ጊዜ ሙሳን ያውቁት ነበር፣ ከሙሳ ትምህርትን ይሰሙ ነበር። ጅኖች በየዘመናቱ የሚላኩትን ነብያቶች ትምህርቶቻቸውን ይሰሙ ነበርና ያን ከነብያት የሰሙትን ትምህርት ነው እዚህ ጋር እየተናገሩ ያሉት። አላህ ያንን እየተረከልን ነው በነብያቶች ላይ አውርዶ ጅኖች እንዲሰሙ ያደረገውን ትምህርት ማለት ነው። ስለዚህ ቁል ኡህየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ የህዲ ኢለር ሩሽዲ ፈአመና ቢህ። ወደ ቅኑ መንገድ የሚመራ እኛም በእርሱ አመንን ያሉት ከየት ይዘው ነው? ጅኖች ዝም ብለው ከራሳቸው ተናግረው ነው? ላ ይህን አምላክ አላህ Subhanahu Wa Ta'ala በቀደሙት ነብያት ላይ ያወረደውን ትምህርት ያን መሰረት አድርገው ከነ ሙሴ ስንሰማ እንደነበረው ብለው ያውና ሱረቱል አህቃፍ ላይ ይናገራሉ። ከሙሴ ከነ አብርሃም ከኢስሐቅ ከያዕቁብ ከሁሉም ነብያት ጅኖች ያንን እየሰሙ ይከተሉ ነበር። ከጅኖች ያመነም አለ ካደም አለ። ያታችኋል አይደል? ጅን የሚለውን ግንዛቤ እንገራችሁ ብዙ ጊዜ በተደጋጋሚ ተናግሬያለሁ። ያን ክርስቲያኖች እዚህ ጋር ያልተረዱ ነገር ምንድነው? ጅን ወይንም ጋኔን ሲባል ጊዜ እርኩስ መንፈስ ወይንም ክፉ መንፈስ ወይንም ዲያብሎስ ይመስላቸዋል። ስለ ጅን ሙሉ ግንዛቤ በቁርአን ላይ ታገኛላችሁ። ፈጣሪ ስለፈጠራቸው ፍጥሮች ሙሉ ማብራሪያ ሊሰጥ ይገባል።
መጽሐፍ ቅዱስ ላይ ሄዳችሁ ጋኔን ከምንድን ነው የተፈጠረው ብትሉ መልስ የለም። ከምን እንደተፈጠሩ የሚናገረው ቁርአን ነው። ከእሳት ብሎ ያስቀምጠዋል። ጅኖች ወይንም ጋኔን ከምንድን ነው የተፈጠረው የሚለውን ከኦሪት ዘፍጥረት እስከ ራዕይ ድረስ ከዚህ ነገር ተፈጠሩ የሚል የለም፣ አታገኙ። ስለዚህ ያ ስለ አፈጣጠራቸው የሚናገር አምላክ ባህሪያቸውንም ሊገልጽ የሚገባ እሱ ራሱ ነው። ስለ ባህሪያቸውም ይናገራል። ወልጃነ ኸለቅናሁ ሚን ቀብል ሚን ናር፣ ጋኔንን ከእሳት ፈጠርኩት እያለ አላህ ይናገራል። እግዚአብሔር ጋኔንን ከዚህ ፈጠርኩት ብሎ የተናገረበት አለ ወይ? ላ የለም። ወፍ ካላመናችሁ ከላይ ያለው ልጅ ይመሰክርላቸዋል። ጌታቸው እግዚአብሔር ጋኔንን ከዚህ ነገር የፈጠርኩት ብሎ የተናገረበት አላህ በቁርአን ላይ ጋኔንን ከእሳት ፈጠርኩት አለ። አያችሁ፣ ይህ መሆኑ ከታወቀ በምን ባህሪ ላይ ነው የተፈጠሩት የሚለውን ማወቁ ወሳኝ ነገር ነው። መላእክቶች አሉ፣ ሰዎች አሉ፣ ጅኖች አሉ። መላእክን በምንድን ላይ ነው የፈጠራቸው አምላክ ከተባለ ጻድቅ አድርጎ ነው በቃ የፈጠራቸው። ኃጢአትን አያደርጉን፣ አመፃን አያደርጉን። አያችሁ፣ ጽድቅን ሁልጊዜ የሚያደርጉ ናቸው፣ ኃጢአትን የማያደርጉ ናቸው። ምን መላእክ ጨረስን፣ እነሱ ጨረስን። ማስረጃ አለው ከተባለ ነፍ በቁርአን ላይ አላህ ባህሪያቸውን ሲነግረን ላ ያዕሱነ አላህ ይላል። እኔን አምላካቸውን አላህን አያምፁም መላእክቶች። ወይፍዐሉነ ማ ዩእመሩን ይላል። የታዘዙትን ብቻ የሚያደርጉ ናቸው አለ። አያችሁ፣ ትእዛዙን ብቻ ያደርጋሉ፣ ኃጢአትን አያደርጉም መላእክቶች። ሰውና ጅን እስከተባለ ግን አምላክ ልብ በሉ አንድን ነገር ክፉ አድርጎ አይፈጥርም። ዲያብሎስን ክፉ የሆነው በራሱ ጊዜ እንጂ አምላክ ክፉ አድርጎ ፈጥሮት አይደለም። ይሄ ልታውቁ ይገባል። ስለዚህ ጅኖችና ሰዎች ነፃ ምርጫ ፍቃድ ተሰጠው የተፈጠሩ ፍጥሮች ናቸው። ጽድቅንም የማድረግ ኃጢአትንም የማድረግ እድል ተሰጥቷቸዋል። ጽድቅን ያደረገ እርሱ አማኝ ይባላል። ኃጢአትን ያደረገ ደግሞ እርሱ ከሃዲ ይባላል። ከጅኖችም ከሰዎችም ይወታቻል አይደል? ስለዚህ ያ ነው ከጅኖች። ስለዚህ አምላክን ትእዛዝ የፈጸመ አማኝ ነው። አይ አልፈጽመም ያለ ደግሞ ከሃዲ ነው። ይሄ አዳምና ሔዋን ከገነት እንዲባረሩ ምክንያት የሆናቸው ያ የጅን ጭፍራ ምን ሆነ ከተባለ ከሃዲ ሆነ። ምን የሚል ባህሪ በእርሱ ላይ ዋረ? ከዚያ በኋላ ሰይጣን ተባለ። ሰይጣን የሚለው ባህሪ ነው። አልኻሪጅ አን ጣዓቲላህ፣ ከአምላኩ ትእዛዝ ያመፀ ማለት ነው። አላህ በቁርአን ላይ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። እርሱ ከጋኔን ጭፍራ ነበር፣ ከእኔ ትእዛዝም አመፀ። የዛኔም ሰይጣን ተብሎ ተጠራ። ያቻል ይሁን እንጂ የሆነ የአካል መጠሪያ አይደለም። ጅኖች አሉ፣ ራሳቸውን ችለው የተፈጠሩ ፍጥሮች ከእሳት እንደፈጠራቸው አምላክ ይናገራል። ነፃ ምርጫ ፈቃድን ሰጥቶ ፈጠራቸው። ክፉ አድርጎ አምላክ ማንንም አልፈጠረም። ራሳቸው አለ ጻድቅ አድርጎ ግን የፈጠራቸው አለ፣ ጽድቅን ብቻ እንጂ የማያደርጉ መላእክቶች። ለዚህም ነው አምላክ አላህ ብዙ ቦታ ላይ እኔ ብፈልግ የሰው ልጅን ጻድቅ አደርገው ነበር ሁሉንም እንዳለ ፍጥረታትንም እያለ ይናገራል። ቢፈልግ ልክ እንደ መላእክቶች ማድረግ ይችላልኛል፣ ግን ነፃ ምርጫ ፈቃድ አድርጌ የፈጠርኩት ይናገራል። ሰዎችንም ጋኔኖችም ከእነርሱ የታዘዘ አማኝ ነው፣ የካደ ደግሞ ከሃዲ ነው። ስለዚህ እዚያ ጋር እየተናገሩ ያሉት ሱረቱል ጂን ላይ እየተናገሩ ያሉት ምንድን ናቸው ከተባለ አማኝ የሆነው የጅን አይነቶች ከነቢያት የሰሙትን ንግግር የተናገሩትን አምላክ አላህ እየተረከልን ነው። አመና ቢረቢና እያሉ ነው፣ በጌታችን በአላህ አምነናል ይላሉ። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ፣ አስደናቂ የሆነን የአምላክን ቃል ቁርአንን ሰማናል ይላል። ክፉ መንፈስ ቢሆን ኑሮ ይሄ ቁርአን ላይ እየሰማውን እንዴት እንዲያወደሰ ይወቅስ ነበር። የህዲ ኢለ ሩሽድ ብለው መሰከሩ፣ ወደ ቅኑ መንገድ የሚመራ ብለው ተናገሩ። ይህን ቅኑ መንገድ መሆኑ እንዴት አወቁ ከተባለ ሱረቱል አሕቃፍ መጨረሻ ላይ ነቢያትን ሲሰሙ እንደነበረ ተናገሩ። እነ ሙሴን ያውቃሉ፣ ሌላም ነቢያትን ያውቁ ነበር። ስለዚህ አምላክ አላህ ነቢያትን በሚያስነሳ ጊዜ በየዘመናቱ ጅኖች አብረው ይሰሙ ነበር፣ ልክ እንደኛ። ያንን የመከተል ግዴታ ተጥሎባቸዋል። ያታቻለ ያንን የመከተል ግዴታ ተጥሎባቸዋል። ከእነርሱ የሚያመንም አለ፣ ይካድም አለ። ወአነ ሚነ ሷሊሑን ወሚና ዱነ ዛሊክ አሉ። ከእኛ ጻድቆችም አሉ፣ ከእኛ አማጽያንም አሉ፣ ከዚያ በታች ሆኑ እያለ ወአነ ሚነል ሙስሊሙን ወሚነል ቃሲጡን፣ ከእኛ አማኞች ከሙስሊሞችም አሉ፣ ከሃዲያ አማጽያንም አሉ እያለ ይናገራሉ። ወይም ከሃዲያ እና ይሄን ይመስላል። እና እዚያ ሱረቱል ጂን ላይ የተጠቀሱት በነቢያት ትምህርት አምነው የነበሩ ጋኔኖች የተናገሩትን ንግግር አላህ ሱብሓነሁ ወተዓላ እየተረካቸው ነው። እሺ፣ ከዚህም ሌላ ማብራሪያ አለው ኢስላም ስለ ጅኖች። ጅኖች በሶስት አይነት መንገድ ተፈጠሩ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። الجن ثلاثة أصناف، صنف لهم أجنحة يطيرون بها على الهواء، وصنف
يتغيرون إلى الحيات والكلاب وقسم مثلكم يعيشون كما قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ጅኖች አይነት ናቸው። አንደኛ በህዋ ላይ የሚበሩበት ክንፍ ያላቸው ጅኖች አሉ አሉ፣ በራሪ ጅኖች። ሁለተኛ ወደ እባብና ወደ ውሻ የመቀየር አቅም ያላቸው የተሰጣቸው አሉ። ሶስተኛ ልክ እንደናንተ ማህበራዊ ህይወት ያላቸው የሚኖሩ ልክ እንደኛ የራሳቸው የሆነ ህይወት ያላቸው። እሺ ሰላም እንዴት ነህ? ከላይ ያለኸው ልጅ ይሰማል ወይ? ልመልስልህ? ይሰማል? ሙሐመድ የሚለውን በመጽሐፍ ቅዱስ ላይ ያሳየኝ ያልከው ልጅ ነህ አይደለ? አዎ በለኝ አንድ ያሳይ። ሄሎ መሐመድ የሚለውን መጽሐፍ ቅዱስ ላይ ያሳየህ፣ እሱን ማየት ፈልግ። አይሰማም እንደ ልጆች ትሰማለህ? እሱ ከሱ ነው። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እሺ ማየት ከፈለክ አናግረኝ። ከላይ ያለው ልጅ መጽሐፍ ቅዱስ ላይ ሙሐመድ የሚለውን አሳያለሁ ቃል በቃል። ልክ እንዲሁ ደግሞ እስልምና ትክክለኛ ሃይማኖት የሚለውን ቃል በቃል አሳያለሁ። ሙስሊም ትክክለኛ ሃይማኖት ነው ወይም ደግሞ ኢስላም ለአንድ አምላክ መገዛት ማለት ነው የሚለውን አሳያለሁ። መገዛ መጽሐፋቸው እሺ ጥሩ እያለ ነው። ኮሜንት ላይ በቃ መናገር አልፈለገም መሰለኝ ካለበት ቦታ አንጻር ብለን እንረዳውና ላሳየው። በቃ እንደዛ ነው አይደል? ኮሜንት ላይ ጻፍልኝ። በቃ ላሳየህ። ኮሜንት ላይ ጻፍልኝ እረዳለሁ። አለ እሺ በቃ እናሳየው። እሺ አሁን እዚህ ጋር ባይብል ላይ እንገባለን። ባይብል ይታያል አይደል? ያውና ባይብል ከኦሪት ዘፍጥረት እስከ ራዕይ ድረስ እዚህ አለ። ያውና ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እዚህ ጋር እንገባለን። ምዕራፍና ቁጥር እናስገባለን። እዚህ ጋር ሰላም ነው አልሐምዱሊላህ። አቤት እየሰማህ? አቤት ይሰማል? አለ አይሰማም? ይሰማል። እሺ እሺ አሳይ እያለ ነው። በቃ እሺ ተመልከት። ያው እነዚህ ጋር እሺ ምዕራፍና ቁጥር እናስገባ። እዚህ ጋር ሰንግ ኦፍ ሶሎሞን 5:16 ላይ እንመልከት። ወደ አማርኛ እንቀይራለን። አብሽር ብሉይ ኪዳን የተጻፈው እንደምታውቀው በዕብራይስጥ ነው። ቀጥታ ሂብሩ የሚለው ጋር እዚህ ጋር ትገባለህ። ወደ አማርኛ ልቀይርልህ። ነገራችን ላይ ያየኸው እንድትይ ተከታተልሽ። ጌታ ሰው አዳምጣ እንዴ እንመልከት። ይሰማል? እሺ አዳምጥ። ምን ታደርገውና አዳምጥ። እሺ ላሳየህ ነው። አብሽር እቺ ኢንተርኔት እየዞረች እዚህ ጋር አስቸግራ ነው። እሺ ልጆች ሰብር አድርጉ። ያውና እየዞረች ነው። ያው እነዚህ ጋር ማርየ ሰሎሞን 5:16 ይላል። ይሄ መጽሐፍ ቅዱስ ክፍል ነው። እዚህ ጋር ሂብሩ የሚለው ጋር ትገባላችሁ ቀጥታ። ምክንያቱም ብሉይ ኪዳን የተጻፈው በዕብራይስጥ ነው። እዚህ ጋር ሂብሩ የሚለው ጋር እንገባለን። ውሃን ወደ አማርኛ እንቀይረው። እሺ ያውና እዚህ ጋር ሰንግ ኦፍ ሶሎሞን 5:16 ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን፣ ታዛዥ ነን። ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን፣ ታዛዥ ነን። እዚህ ጋር እንገባለን።
አሁን ቀጥታ እዚሁ እያለ ወደ አማርኛ እንቀይረዋለን። መልካም። እዚህ ጋር ልክ ስትወርድ ጊዜ ከዚህ ቃላቶች መካከል አንደኛው ምን ይልሃል? ያውና እዚህ ጋር ያ ሰላም ይታያለች። ምን ትላለች? ሄሎ ምን ትላለች? ኮሜንት ላይ አንደችን ጽሑፍ ጻፏት እስኪ። ምን ትላለች? ምን ትላለች? ሙሐመድ ማን ነው? ይሄ ሙሐመድ ክርስቲያኖች ለምን ይሄ ስም እዚህ መጣ? ምን ያደርጋል? ማን ነው ይሄ ሙሐመድ? ማን ነው? አንድ ይሄ ሁለተኛ ልጨምርላችሁ። እስልምና ትክክለኛ ሃይማኖት ነው የሚለውን ቃል በቃል ላሳያችሁ መጽሐፍ ቅዱስ ላይ አሁንም እንመልከት። እሺ አሁን ደግሞ መዝሙረ ዳዊት እንገባለን። መዝሙረ ዳዊት ላይ እንግባ። መዝሙረ ዳዊት ወደ አማርኛ እንቀይረው። ሌላ መጽሐፍ እንዳያሳችሁ ቅዱሳን ባይብል ሀብ ነው። መዝሙረ ዳዊት ይታያችኋል። አይዋ መዝሙረ ዳዊት ምዕራፍና ቁጥር እናስቀምጣለን። አይዋ ያውና አሁን ሂብሩ እንላለን። ወደ ሂብሩ እንገባለን። ሂብሩ የሚለውን እዚህ ጋር ትሰራላችሁ። ወደ አማርኛ እንቀይረው። ወደ ትዩ ዕብራይስጥ ሄድ ይለናል። ይህ መዝሙረ ዳዊት ምዕራፍ 30 ቁጥር 16 ወደ ትዩ ዕብራይስጥ ሄድ ይላል። እንሄዳለን። ታዘዝን፣ ሰሚዕና ወአጣዕና እዚሁ እያለ ወደ አማርኛ እንቀይረው። ወዴትም ሳንሄድ የትም ሳንሄድ እዚሁ ወደ ቋንቋችን። መልካም ያውና ቀይረነዋል። ምን ይላል እዚህ ጋር ጀማ? ምን ይላል እዚህ ጋር? እውነተኛው ሃይማኖት ምን ይላል እዚህ ጋር? ይቃ እውነተኛው ሃይማኖት ማን? ጻፉልኛ። ምን ይላል? እውነተኛው ሃይማኖት ማን ነው? ሙስሊም። የት ነው ይሄ ያለው? ቁርአን ላይ አይደለም፣ ሐዲስ ላይ አይደለም። የት? ባይብል። ያው ባይብል እውነተኛ ሃይማኖት አንዴ እስቲ አንዴ ያሽ ያ ሰማል። ይሰማል። ይሄ መዝሙረ ዳዊት ምዕራፍ ስንት ነው ያልከኝ? አሁን ገብቻ ይላሉ። ያው እያሳየንህ ነው። መዝሙረ ዳዊት አይደለም፣ ትክክለኛው መጽሐፍ ቋንቋ ነው የተጻፈው። አማርኛ እንዳትል እሱ ተርጉሞ ይሰጣል። ለአንተ በሚመች መንገድ አይደለም እና ለኔ በሚመች ሳይሆን በትክክል መጀመሪያ በተጻፈበት ቋንቋ ክፈትልን። ትልቁ ላይ ነው። በዕብራይስጥ ነው የተጻፈው። ከፍታ ያሳየን። በዕብራይስጥ ደስ ይላል። አሁን መጽሐፍ በእጄ ላይ ስለሌለ አፑ ገብቼ ሸታ አድርጌ አስቀምጥልሃለሁ። ችግር የለውም። በቃ በኋላ ተመለስና እና ንገረኝ፣ ምዕራፉን ንገረኝ። መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 35 ንገረኝ። ምዕራፍ 15 ምዕራፍ 35 ቁጥር 16 እመለሳለሁ። እሺ እንጠብቅሃለን፣ እንዳትቀራጠሩ። እሺ እና ይህን ይመስላል እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል መጽሐፋችሁ ላይ ወላሂ መቼ ነው ታዲያ የምትሰሩት? ሙሐመድ የሚል ቃል በቃል አመጣንላችሁ። ወደ መካ ሂዳችሁ ሀጅ አድርጎ የሚል ላሳያችሁ። ወደ መካ ሂዳችሁ ሀጅ አድርጎ የሚል መጽሐፍ ቅዱስ ላይ ሌላ ብጨምርላችሁ ሰላም አለይኩም ሙሱ ሐጅን የሚያደርጉ ብፁዓን ናቸው የሚል ቃል በቃል አለ። እሱም ላሳያችሁ። ሐጅን የሚያደርጉ ብፁዓን ናቸው
ከዚህ የበለጠ ምን ይምጣ? ይሄን ከእስልምና አንፃር ስንነግራችሁ አይ ከቁርአን አንቀበልም ከዛ ብሎ ነበር። ያው ከገዛ መጽሐፋቸው እናሳያቸው የምጠይቋቸውን ጥያቄዎች ነው። ይሰማል? እሺ ወንድሜ ጥያቄ ምንድን ነው? ሙሄ ሰይዲ ባነስ ማይታይም ተደብቀሃል። አሎ አለህ ዘለቀ አይነን የተሻለ ነው። አልሐምዱሊላህ 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 ቀነሰ በቃ። ያ ሰላም ያ ሰላም ያ ሰላም አልሐምዱሊላህ الذي شفاني وكان الله بما تعملون بصيرا. إلى صلاة العصر. السلام عليكم. سلام عليكم. سمعك؟ سمع لا. سمع يا مامنو. ጥያቄ ነበር። እሺ ጥያቄ ምን? ይሰማል ጥያቄ ነበር። በል ጥያቄ ምንድን ነው? ያ ሰላም እሺ ጥያቄ ምንድን ነው? የሆነ ጓደኛ ነበርና ሚስቱን ሰበክት መንገድ ስለሆነ ما من نبي إلا وقد دعا أمته إلى الإسلام وإلى التوحيد. قال سبحانه وتعالى حاكيا عن جميع الأنبياء والمرسلين ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت. نبيات كل من قالوا الله ببتشني إن تجازوا كرسوا جعلوا الطاغوت وجن كل راقوا بلو استمر. بكعبة ممالك شلال وأيشالم كعبة فطورنا والنار بكعبة يماله የሚማለው በማን ነው ከተባለ በአላህ Subhanahu Wa Ta'ala በካዕባ ጌታ ነው የሚማለው እንጂ በካዕባ ይማለው። ነብያችን ሰለላሁ ዐለይሂ ወሰለም ረብል ካዕባ እያለ ይመሉ ነበር። በካዕባ ጌታ በአላህ እምላለሁ ይላሉ። እርሱ አላህ የካዕባም ጌታ ነው፣ የኔም ያንተም የሰማይ የምድር የመላእክት የሰውም የጋኔን የሁሉም አምላክ ነው። ስለዚህ ወረብል ካዕባ ብላችሁ ማለት ትችላላችሁ። ወረብል ካዕባ በካዕባ ጌታ እምላለሁ እንጂ በካዕባ መማል አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ሁሉ ነገራችንን ከአንዱ አምላክ ጋር እንድንተሳሰር ብቻ ነበር የሚፈልጉት ነቢያቶች። አደራ በአያቶቻችሁ አትማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም፣ በአባቶቻችሁ እንዳትምሉ በአያቶቻችሁም በማንም እንዳትምሉ። መማል የፈለገ በአንዱ አምላክ በአላህ ብቻ ይማል አሉ። ሁሉ ነገራችንን ከአምላክ ጋር ብቻ ለማስተሳሰር ነው ነብያቶች የመጡት። ከፍጥረታት ጋር አላስተሳሰሩ ነው። ይሄ ጻድቅ ነው ይሄ ቅዱስ ነውና ከዚህ ጋር ካልሄድክ በስተቀር አምላክ አይሰማህም፣ አንተ ኃጢአተኛ ነህ ብሎ ሂሳብ የለም። አንተ በራስህ መጽደቅ ትችላለህ፣ ወደ አምላክ መቅረብ ትችላለህ ነው በቃ። وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين. ጌታችሁ አላህ ምን አለ? እኔን ብቻ አምልኩኝ፣ እኔን ብቻ ጥሩኝ አለ። እኔም እቀበላችኋለሁ አለ። إن الذين يستكبرون عن عبادتي እነዚያ እኔን ከመገዛት የሚኮሩ ሰዎች ሰየድኹሉነ ጀሀነመ ዳኺሪን የተዋረዱ ሆነው የገሃነምን እሳት ይገቧታል አለ። ወቃለ ረቡኩም ኡድዑኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። እሱ የስጁድ ሽኩር ሁኔታ እንዴት ነው ይላል። ስጁድ አሽኩር የምስጋና ስጁድ ማለት ነው። ይህ የምስጋና ስጁድ የሚወረደው ለአንዱ አምላክ ለአላህ Subhanahu Wa Ta'ala ብቻ ነው። ስጁድ አሽኩር ስታደርጉ ጊዜ ወደ ቂብላ መዞር መስፈርት ነው ወይ? ላ መስፈርት አይደለም። በላጩ ግን ወደ ቂብላ አቅጣጫ መዞር ነው።
ስጁድ ሽኩር ሌላው ነገር አተህያቱ አለው ወይ? ላ የለውም። ታቻል ስጁድ ሽኩር ምን ያክል ነው ከተባለ አንድ ጊዜ ነው የምታደርጉት። እዚያ ነው ስጁድ ሽኩር አድርጋችሁ ነው የምስጋና ስጁድ አላህ Subhanahu Wa Ta'ala የሆነን ጸጋ በሰጣቸው ጊዜ ያንን ጸጋ ለማመስገን አስመልክቶ የምታደርጉት የሆነ ስጁድ አይነት ለአምላክ ለአላህ Subhanahu Wa Ta'ala ብቻ ነው የምታደርጉት። ኦኬ አንዴ አዛን እናድርግ ቀጥላላችሁ። أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن اللهم صل وسلم على نبي محمد. اللهم رب هذه الدعوة التامة والصلاة القائمة محمد وسيلة الفضل وبعث محمد الذي أعطيك لا تخلف الميعاد. رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. الشيء يا كان لقد እሺ ሰላም እሱ እንዴት ነህ? ሰላም እንዴት ነህ? አላህ ማን ነው? አላህ አልሐምዱሊላህ። አንድ ሁለት ጥያቄ ነበሩኝ ከፈቀድክልኝ። ቻናል ጥያቄ ምንድን ነው? እሺ አላህ ሁሉን አዋቂ ነው አይደለ? ደረስክ? እሱ ነው ጥያቄ? አይ አልጨረስኩም። ማለት ከዛ ይዤ ለመጠየቅ ፈልጌ ነው። ደርስና መልስልሃለሁ። እሺ ጥያቄ ሱራ 5:116 ላይ እንደዚህ የሚል ቃል አለ። አላህም የመርየም ልጅ ኢሳ ሆይ አንተ ለሰዎች እኔንና እናቴን ካላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ አስታውስ የሚል ቃል አለ። ኢሳ የትኛው ቦታ ላይ ነው እንደዚህ ያለበት? ኦኬ እየተናገረ ያለው ወደፊት ስለሚሆነው አምላካችን አላህ Subhanahu Wa Ta'ala የትንሣኤ ቀን መሲሁን ስለሚጠይቀውና በህዝቦቹ ላይ ይሄንን እንደሚመሰክር የወደፊትን እየተናገረ ነው። ይሄን وإذ قال عيسى ابن مريم يا بني إسرائيل إني من إلال إذ قال الله يا عيسى ابن مريم أأنت قلت للناس
ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ብለሃልን ብሎ አላህ እንደሚጠይቀው እየተናገረ ነው አንቀጹ። እሺ ከዛ ኢሳ ደግሞ አላልኩም ብሎ ይመልሳል አይደል? እኮ መቼ ነው ያለ ኢሳ እንዲህ ብሎ ተናግሯል? ያንን እንደሚጠየቅና እንደሱ ብሎ እንደሚመልስ እየተናገረ ነው አምላካችን አላህ ሱብሓነሁ ወተዓላ። መቼ ነው ማለት ተከራው? መቼ ነው ይሄን ከተባለ የትንሣኤ ቀን ነው። እንደዚህ ብሎ የሚጠይቀው ማለት እንደዚህ ብሎ ያመለከ አለ ማለት ነው በትንሣኤ ቀን የሚጠየቀው። እሱ መሲሁ ምን ይባላል እሱ ላይ መሰለህ? አንተ ቁልተ ሊናስ ወኡሚየ ተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ለሰዎች ከእኔ ከአላህ ውጭ አምላክ አድርገው እንዲይዙህ ተናግረሃል ወይ ብሎ ይጠይቀዋል። የትንሣኤ ቀን ወደፊት የሚሆነውን አላህ ስብሐነሁ ወተዓላ ቀድሞ በቁርአን ላይ እየነገረን ነው። አምላክ የወደፊቱን ይናገራል አይደለ? ስለዚህ ያንን እንደሚጠይቅ ወደፊት ከዛ በኋላ በህዝቦቹ ላይ እኔ አላልኳቸውም አምልኩኝ አላልኩም ብሎ እንደሚመሰክርባቸው እየተናገረ ነው። መቼ ነው ይሄ ምስክር የሚመሰክርባቸው ከተባለ የትንሣኤ ቀን ነው። የወደፊቱን እየተናገረ እንጂ ከዚህ በፊት ብሏል እያለ መሲሁን አላህ እየተናገረ አይደለም። እሺ አላህ ግን ለምን ጠየቀው? እንደዚህ ማለት እንደዚህ ብሎ የሚያመልኩ ስለሚኖሩ ነው ወይስ ለምን ጠየቀው? አላህ እንደዚህ ብሎ ይጠይቀዋል ነው ወደፊት። ለምን ጠየቀው ሳይሆን ይጠይቀዋል ወደፊት። እሺ እንደሱ ብሎ ይጠይቀዋል። እሺ ሁለተኛውን ልቀጥልሽ። ሁለተኛው ሱራ 4 ከቁጥር 171 ላይ እናንተ የመጽሐፍ ሰዎች ይላል። የመጽሐፍ ሰዎች እነማን ናቸው? አይሁዶችና ክርስቲያኖች። እሺ እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይላል። ይህን ቃሉን ከእርሱ የሆነ መንፈስን ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉ። ተቋርጧል ድምጽህ ኦዚያ ድምጽ ተቋርጧል። አንቀጹን ስለምናውቀው ጥያቄ ምንድን ነው? በስመ እሺ አይ አማልክት ሶስት ናቸው አትበሉ ይላል። አማልክት ሶስት ናቸው ብሎ አይሁዶች ወይም ክርስቲያኖች አምልከው ያውቃሉ? ሶስቱም አምላክ እንደሆነ ታምናለህ አንተ? አብ አምላክ ነው አይደለ? አይ አብ አምላክ ነው እንደ በአካል ሶስት እንላለን እንጂ በመለኮት አንድ አምላክ ብለን እናምናለን እኛ። እንደሱ ብሎ ያስተማረ ነብይ ያለ መጽሐፍ ቅዱስ ላይ? አዎ አለ። የቱ ጋር አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ ያስተማረው ማን ነው? እሺ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ላይ እንደዚህ ይላል። 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ምን አለ እዚህ ጋር? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ይሄ ምንድነው የሚያመለክተው? ይሄ ስለ አንድ አምላክነቱ ማለት ነው። አንድ አምላክ የሚል ቃል የለም እሱ ላይ በሚያሳዝን ሁኔታ እየተናገረ እኮ ነው። የለም አንድ አምላክ የሚል ቃል የለም እሱ ጋር። እናወጣለህና እናንብበው ከፈለክ። እሺ ይቻላል። አውጣውና በበለሽ እንዳታደክመን። አንድ አምላክ የሚል ቃል አለ እዚያ ላይ እናውጣ። በአብ በወልድ በመንፈስ ቅዱስ ስም አለ እያጠመቃችኋቸው። አንድ አምላክ የሚል ቃል አለ። አሁን አንድ አምላክ ቀጥታ እንዲል የፈለከው? አንድ አምላክ እንዲል ቀጥታ ነው የፈለከው? አሁን አንተ የተናገርከውን ነው እየፈለኩኝ ያለሁት። መጀመሪያ ስንገባ ምን አልከን? አምላክ በመለኮት አንድ ነው በአካል ሶስት ነው የሚል ትምህርት አለ አልከኝ። ስለዚህ የተናገርከውን ማግኘት ፈልጋለሁኝ። ስንፈልግ ጊዜ የለም እኮ ያን ማለት አይጠበቅበትም ወደሚል መሄድ አትችልም። መጀመሪያ አንተ ይሄ ነገር አለ መጽሐፍ ቅዱስ ላይ ብለህ የተናገርከው። ስለዚህ አምላክ በመለኮት አንድ ነው በአካል ሶስት ነው የሚል መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እሺ አዳምጠኝ። እሺ ልናገር። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ሲል ምን ማለቱ ነው? ምን ማለት ነው ወደሚለው እንመጣለን። ግን የተናገርከው ንግግር እዚህ ጋር ሳየን አንድ አምላክ የሚላለው ጥቅሱ ላይ አይ አንተ የፈለግከው አንድ አምላክ የሚለውን ነው የፈለግከው። እኔ አንድ አምላክ እንዲህ የተናገርከውን ነው እየጠየቅኩኝ ያለሁት። እኔ አልፈልግም። አንተ ግን የተናገርከውን ማስረጃ እየጠየቅኩህ ነው። አንተ ምን አልከኝ? ማስረጃ እኮ አቀረብኩልህ። ጌታችን ኢየሱስ ክርስቶስ ሂዱና አለ በእኔ ወይም አለ በአባቴ አይደለም ያለው፣ በእኔ ወይም በአባቴ አይደለም ያለው። ወይ አንድ አምላክ የሚል ቃል እሱ ላይ የለም። እናውጣው እኮ ችግር የለም። ማውጣት ይቻላል። ላውጣው ማውጣት ይቻላል። አንድ አቡከር አንድ አምላክ የሚለውን ቃል እዚያ ጋር ሊያሳየን ስለሆነ አውጣ። አንተ መክፈት ትችላለህ ራስህ? ኦዚያን አልችልም። አይ አንድ ነው ስልኬ አንድ ስለሆነ በእንትን አቡከር ክፈትለትና አንድ አምላክ የሚለውን ቃል እዚያ ጋር ያሳየን።
አቡከር አለ ይመቻል። አቡከር ቆይ አንዴ አቡከር አለ እኔ መስችር ላይ ያለሁት ያንን ስልክ ያለስኩት ዛር አለ አለኝ ቀጥ ያን አሁን እዚህ ጋር ወሬ ማብዛት ያስፈልግ አንድ አምላክ የሚሆን ተሰኝ ማንን ልክፈትላችሁ? አይጋል ማንን ልክፈትልህ ወገናችን? እሺ የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እና 19 ነው። ምዕራፍ 18 ቁጥር 28 ምዕራፍ 28 እሺ ምዕራፍ 28 ቁጥር ስንት? 18 ወይም 18 እሺ 18 ላይ አንድ አምላክ የሚለውን ቃል እስኪ አንዴ እንትን ትልቁ ላይ አድርገውና ኮሜንት ላይ ያንበቡት ልጆች። እሺ ያ አቤ በخير الحمد لله 1900 ሰው አላችሁ። 18 አንድ አምላክ የሚለውን ቃል አለ ወይንስ የለም የሚለውን ራሱ 18 ነው ያልከው ወገናችን? የለም እንደዛ ነው። 19 ላይ አድርገው 19 ላይ በቃ 19 ጫን በይና እንደዚህ ይላል። አዳምጡ። አንተ የፈለከው ቀጥታ አንዷ የት አድርግ ምንም አትናገር። የተናገርከውን እዚህ ጋር ኮሜንቶች ዳያት ነው እውነቱን ሊመሰክሩ ነው። እዚህ ቃል ላይ ሁላቸውም አንድ ያንብቡት። አንድ ቀጥ አድርግላቸው ሁላቸውም 1900 ሰው ሙስሊሞችም ክርስቲያኖችም አንድ አምላክ የሚል ቃል አለ የለም? አለ ብለው ነው እዚህ ጋር ያመጣው። አንድ አምላክ የሚል ቃል አለ፣ አንብቡት። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ለታች አለ አይደል? እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። አንድ አምላክ የሚል ቃል አለ። ለምን መጽሐፋችሁ ላይ ተዋሻላችሁ? እሺ አንድ አምላክ የሚል ቃል አዳምጠኝ ነግሬሃለሁ እኮ አንድ አምላክ የሚል ቃል እኔ ቆይ ላብራራው። አንዴ አዳምጠኝ። አታብራራም አለ ብለህ ነው ያመጣኸው። አንድ አምላክ የሚል ቃል አለ የለም? ነግሬሃለሁ እኮ አንድ አምላክ አንተ እንደምትፈልጉ አይጻፍ። ነገር ግን ሂዱና አሕዛብ ሁሉ አለ ምን አለ? በአብ በወልድ በመንፈስ ቅዱስ ስም አለ እያጠመቃችኋቸው ደቀ መዛሙርት ያድርጓቸው። እኔ እንደፈለኩት አይደለም፣ አንተ እንደተናገርከው ነው እየጠየኩኝ ያለሁት። ክርስቲያኖች ምን አይነት አካሄድ ይሄዳሉ መሰላችሁ? ስለ እምነታቸው በድፍረት ይናገራሉ። መጽሐፉ ላይ የለም። ከይቅርታ ጋር እምነታቸው ሁሉ መጽሐፍ ቅዱስ ላይ የለም። እያንዳንዱ የክርስትና መሰረታዊ እምነቶች መጽሐፍ ቅዱስ ላይ ወላሂ ማስረጃ አላቸው። አንደኛው ትልቁ እምነታቸው ምንድነው? ሚት አድርግ አንደኛው ትልቁ ዋሽ እኮ አንተማ በመጽሐፍህ ላይ አንደኛው ትልቁ እምነታቸው ምንድነው? አምላክ በመለኮት አንድ ነው በአካል ሶስት ነው ብለው ያምናሉ። ተመልከት፣ ጌታቸው አለ አይደል? በመለኮት አንድ ነው በአካል ሶስት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ያምናሉ። ጌታቸው አለ አይደል? ይሄ ጥቅስ መጽሐፍ ቅዱስ ላይ ያለው አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው የለም በፍጹም። ጌታቸው አለ ብለው እሺ ጥቅስ አለው ስትላቸው አዎ አለ ብለው በድፍረት ይመጡና እሺ አሳየኝ የተናገርከውን አንድ አምላክ የሚለውን ስትለው አንተ እንደፈለግከው ነው እንዲመጣልህ የምትፈልገው ይላሉ። ላኔ እንደፈለግኩት ሳይሆን አንተ አለ ብለኸኝ እንደተናገርከው ነው እየጠየቅኩኝ ያለሁት። አንድ አምላክ አለ ብለህ በድፍረት እንደተናገርከው ቃሉ ላይ ማሳየት፣ ከዛን ከኔ የሚጠበቀው ጥቅሱን ከፍቼ ማየት ነው። እዛ ጋር ስናየው ጊዜ አንድ አምላክ የሚለው አለ ወይ? የለም፣ ተዋረድከው። ውሸት ነው። 2000 ሰው እሺ አንተ አንድ አምላክ አንድ በሶስት በአካል ሶስት ብለን በመለኮት ደግሞ አንድ አምላክ ብለን እንደምናም ታውቃለህ። አላህ ግን አያውቅም ማለት ነው። ለምን እንዲህ ተናገረ? ጦጣ መልስ ስታጣ ጊዜ አላህ መሳሪያው መጣያችሁ ታረለ። ክርስቲያኖች ከኔ ፊት በፍጹም መጽናት አትችሉም። ወላሂ መጽናት አትችሉም። ፉከራ አይደለም። በምትናገሩ ንግግር ብቻ ይዣችሁ ሐሰት ትምህርት ላይ እንዳላችሁ ማስረዳት ትችላለሁ። ልክ እንደዚህ በገዛ መጽሐፉ ላይ ይዋሻል። በገዛ መጽሐፋቸው ላይ እንደሚዋሹ እያሳያቸው ነው። አያቸው አይደል? መጨረሻ ላይ ምንድነው እንትናቸው ወደ ተቀጥታ አላህንና ነብዩን ይሳደባሉ። ምን ማለት ነው? አውርዱን፣ በቃ ጨርሰናል፣ ደክመናል ነው መልእክት። አውርዱን፣ ጨርሰናል፣ ደክመናል። ያቻለ አይደል? ይሄ ጥሩ አይደለም። ጥያቄ ጠይቃችሁ ወይንም ከተናገራችሁ ማስረጃ ስትጠይቁ ሳትችሉ ስትቀሩ ወደ መሳደብ አትሄዱ። ያቻው እሺ يا شيخ كسر والله ترى بضم يكسر لا مهم اقسم بالله هجايات የሚለው ብልክዳን ኖ እንጂ የጌታ ሰው እና በአማርኛ መጽሐፍ ቅዱስ ላይ ሙሐመድ የሚለውን ጽፈውልህ እንዲሰጡ ፈልገህ ነበር። መዝሙረ ዳዊት
መዝሙረ ዳዊት ምዕራፍ 35 ቁጥር 15 ላይ እስልምና ትክክለኛ ሃይማኖት ነው ብለኝ ገብቻ አይቼ ነው የመጣሁት። የለም። ስለዚህ ፒዲኤፍ መክፈት የሚችል ሰው ካለ ዕብራይስጡን አገኘኸው? አንዴ ተረጋጋ። ዕብራይስጡ ላይ ነው የሄድከው ወይስ አማርኛው ትርጉምህ ላይ ነው የሄድከው? የአማርኛው ላይ በምንጠቀምበት ላይ ማለት ነው። ምስኪን ታዲያ አማርኛው ላይ ቄሶች እስልምና ትክክለኛ ሃይማኖት ነው ብለው እንዲተረጉሙልህ ጠብቀህ ነበር? ይሄማ ስለሙ ማለት እኮ ነው። የምትሄደው የት ነው ከተባለ አማርኛው ተተርጉሞ የተሰጠህ ነው እሱ። አንተ ጌታ ዕብራይስጥ ላይ ትሄዳለህ። ዕብራይስጥ አንተ ለምን ሌላ ትላለህ? እኛ በምንጠቀምበት ገብተህ ሂደህ ታየዋለህ አይደል? እኛ አይደለም እሱን የዕብራይስጥ ላይ ትሄድና ያንን ታየዋለህ። እሺ እሺ ምን ነበር ጥያቄው? አሁን እኛ በዕብራይስጥ አይደለም እየተጠቀምን ያለ ነው አይደል? በአማርኛ መጥቶልናል። የአማርኛ መጽሐፍ ቅዱስ ነው ሊያግባባ የሚችለው። ሀሎ ቆይ እንደሱ አይደለም ገናችንሽ ቅድም ሳሳያ ነበረው ብሉይ ኪዳን በዕብራይስጥ እንደተጻፈ ሁላችሁም ታውቃላችሁ ክርስቲያኖች። እዚያ ላይ ሄደን ስናይ ጊዜ ሙስሊም ትክክለኛ ሃይማኖት ነው የሚል ቃል አይቶ ነበረ እና ይሄ የለም ሲል ጊዜ አይ ላረጋግጥ ብሎ ሄደና አማርኛ ትርጉሙ ላይ ሄዶ ገለጠ። ወገናችን የዕብራይስጡ ላይ ቀጥታ ሄደን ስናይ ጊዜ ግን እኛ ሙስሊም ትክክለኛ ሃይማኖት ነው የሚል ቃል ስላገኘን ነው ዘጋ ያ እንዴ መጽሐፍ ቅዱስ ላይ ሙስሊም ትክክለኛ ሃይማኖት ነው የሚላለው እርሱ ወንድማችን? አዎ አላ የለም እኔም ያልኩኝ እኮ ነው። አንዴ ልስገድና እሱ ሌላ ነገር ነው የሚከፍትልሽ። በነገራችን ላይ አያር እንዳትሰማ ልጅቱን ካሁኑ ሊያደነቁራት ይፈልጋል። እሱ ሌላ ነገር ነው የሚከፍትልሽ ይላታል። አያችሁ አይቷል፣ ያውቃል። ቅድም እንዳሳየው ስለሚያውቅ ያንን እንዳታይ ልጅቱ አሁን እየዘጋባት ነው። ሌላ ነገር ነው የሚያሳይሽ ይላታል። ወላሂ ላዚም ቆም ብላችሁ አስቡ። ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን በግሪክ ተጽፏል አይደል? የመጀመሪያ ቋንቋው የመጽሐፍ ቅዱስ። ስለዚህ አማርኛ ምንድነው ከተባለ ከዚያ ከብሉይ ኪዳን ከዕብራይስጥ የተተረጎመላችሁ ነው። ቀጥታ ምን ታደርጋላችሁ? ምዕራፍና ቁጥር ብቻ እንሰጣችሁና እዛ ምዕራፍና ቁጥር የዕብራይስጡን ሄዳችሁ ስታዩት ጊዜ እስላም ትክክለኛ ሃይማኖት ነው ወይንም ሙስሊም ትክክለኛ ሃይማኖት ነው የሚል ቃል በቃል ቅድም ሳሳየው ነበረ። ይሄን እንዳሳያችኋለሁ። ለስከደላ ለምታስከዛ ከዛህራ ጋር ቀጥይ። ዛህራ ሚውት አድርገዋለሁ። ቀጥይ ይላል። መርሐባ አብሽር። እሺ ተዋህዷለሽ። ቀጥይ ጥያቄሽ። ጥያቄ የለኝም ግን በዚህ ላይ ምን አለ መሰለሽታችን በግሪክ ቋንቋ ወይም በዕብራይስጥ ቋንቋ ከተጻፈ እዛ ላይ በአማርኛ ሲተረጎም ለምንድን ነው ቀጥታ ያልመጣው? ማለት ትርጉሙ እስላም ትክክለኛ ሃይማኖት ነው ካለ እዚህ ላይ በአማርኛ እንደዛ ካለ ለምን አናየው? አቆ ለምን ይሱን መጠየቅ ያለብሽ እንትኖችና ቄሶችን ለምን እንደዚህ ያደረጋችሁ? ይሄ አማርኛው ላይ እንደዚህ ተታለው ብለሽ ጠይቂያቸው። እኛ ምን እናድርግ? ይሄ እነሱ ጥፋት ነው እንጂ እኛ ጥፋት አይደለም። እኛ ግን አሁን ዋናው ነገር ምንድነው ዕብራይስጥ ላይ በሂብሩ ስለሆነ ብሉይ ኪዳን የተጻፈው ብሉይ ኪዳን ላይ ይሄን የሚል አለ ብለን በማስረጃ በቪዲዮ አሳየን። ስለዚህ እዛ ሄዳችሁ እናንተ ማረጋጋጥ ነው የበኩር ጽሁፍ እሱ ስለሆነ። እሺ ማየት ፈልጋለሁ በዕብራይስጥ የተጻፈው ማለት ነው። በቃ ሁሴን ሲመጣ ያሳይሻል ኢንሻአላህ። እኔ አሁን መክፈት ስለማይመቸኝ ኢንሻአላህ እሱ ሲመጣ ያሳይሻል። ጥያቄ ካለሽ ቀጥይ። ሌላ ጥያቄ ካለሽ ስለምና ላይ ወይም እኛን ጠይቅሽ። እሺ ቀጥይ። ልጠይቅሽ ነኝ ይቻላል። ከቻልኩ መልሳለሁ፣ ካልቻልኩ ደግሞ አልመልስም ማለት ነው። አሁን ስለ ስላሴ እያወሩ ነበር። ታስታውሽ ከሆነ ስላሴ አሁን ባይብል ላይ የሌለ አስተምሮ ነው። የነቢያት አስተምሮ ላይ እስራኤል ስመ ጌታ አምላካችን አንድ ነው የሚል ነው እንጂ ስላሴ አስተምሮን አልሰበኩም። ለምንድን ነው ስላሴን እናንተ የምትቀበሉት ነቢያት ያልሰበኩትን አስተምሮ እያለ እየጠየቀ ነበርና ለምንድን ነው አንቺ የምትቀበዩ? የስላሴን አስተምሮ ከየት መጥቶ ነው? ኦኬ የስላሴ አስተምሮ መጽሐፍ ቅዱስ ላይ የለም ወይስ? አዎ የለም፣ ባይብል ላይ የለም ስላሴ የሚባል አስተምሮ።